የምር ልትሄድ ነው? ለምን ነው ልታገባን ከሆነ የማትናገረው? አሮጊት ናት የልጅ ናት። ስለወጣችሁ ወጪ ብለህ እንትን የምትለው ቃል አንተ አይደለም ዕቃ መሆን አይደለም። ጀስት እንደ ሰውም ስናስበው ይከብዳል። ማውራት የማልፈልጋቸው ነገሮች በሙሉ እያስወራሽ ነው። ለምንድን ነው የማትረጂኝ አንቺ? እንዴ እኮ አብታም ትወስድ እስክትሄድ ብቻ ነው። ከዛ ትፋታላችሁ። ወደ ኋላ ተመልሰሽ ባትሄድ ደስ ይለኛል ትኛለሽ። እንዴ ሻሎም ወገንታትና ህዝበታት እንዴት ናችሁልኝ? ሁሉ አማን። በነገራችን ላይ በጣም ይቅርታ ጠፍቻለሁ። ሰሞኑን ቪዲዮ አልባሌ ብክነት የተስተዋለብኝ ነው እና ይኸው ተመልሻለሁ። ከዚህ በኋላ እንግዲህ በቻልኩት አቅም አሪፍ ጸዴ ቪዲዮዎች ቶሎ ለመልቀቅ የቻልኩትን ያላሰለሰ ጥረት አደርጋለሁ። ዛሬ እንግዲህ ማኪን ፕራንክ ልናደርጋት ነው በብዙዎቻችሁ ጥያቄ መሰረት። በነገራችን ላይ ፕራንክ ላይ ትንሽ ጠፍቼ ነበር እና ያው የእናንተ ኮሜንት ነው እንድመለስ ያደረገኝ እና ዛሬ አንድ ቆንጆ ፕራንክ ለማኪ አዘጋጅተንላታል። ፕራንኩ ምንድን ነው? ምን አይነት ሸፍጥና ደባ ነው የሸረብክባት የሚለውን አንድ ላይ እናየዋለን። ግን እናንተ ከወዲሁ ቪዲዮን ሼር እንድታደርጉልኝ፣ ላይክ፣ ኮሜንት እንደተለመደው የተለመደ ትብብራችሁ እንድታደርጉልኝ፣ ቻናሌንም ደግሞ ሰብስክራይብ በማድረግ እንድታሳድጉልኝ፣ የዜግነት ግዴታችሁ እንድትወጡ አደራላለሁ። እወዳችኋለሁ። ሰላማችሁ ይብዛ። እየመጣች ያለችበት ሁኔታ ነው ያለው። ያው ትንሽ ጥሩ ሙድ ላይ ያለው ደብሮኛል፣ አውራሽ እፈልጋለሁ ብያታለሁ። እንግዲህ ትንሽ በተረበሸ ስሜት እናወራለን። ቲቪ እንደኔ ቆልፍም እንዴ ቆልፍ መሰራ ቆልፍ ያንቀመጠው ያልፈራ አንቺ ደህና ነሽ? ላወራሽ የምፈልገው ነገር ነበር። እስኪ ታይ፣ ምንድን ነው የምትፈታችሁ? ይሄ ልክ ፈታዎች ማወቃ ምን ብዬ እንደምናግርሽ እኮ ግራ ገብቶኝ ነው። ምንድን ነው ማለት? ያው አክቹዋሊ ጥሩ ነገር ነው እኮ ግን በሀሳቤ ትስማሚያለሽ መሰለኝ። አለ አይደለ? ያው ማንም ቢሆን የተሻለ ህይወት ይፈልጋል። ስታከለ ነገር ምናምን ምንድን ነው የምታመጣው? ተናገር። ያስጠላል። በነገራችን ላይ ለአንቺ ነው መጀመሪያ እንትን ያልኩሽ። ለዛም ነው ቤት ነው ያልኩሽ ቅድም እነሱ ፊት ማውራት ስለደበረኝ ነው። ማለት ለአንቺ ብቻ ነው የምነግርሽ። ገና ለማንም አልነገርኩም። ማንንም እንትን አላልኩም፣ አልተሰናበትኩም ምናምን እና ለአንቺ ነው መጀመሪያ የምነግርሽ። ምንድን ነው ግን? እሺ ቆይ፣ ምንም ነገር ቢሆን ሀሳቤን አትቃወሚኝ። ማለት ሀሳቤን ለማስቀየር አትሞክሪ። ትክክለኛ ሀሳብ ከሆነ ሀሳቡ ትክክለኛ ነው፣ እኔ እርግጠኛ ነኝ። ግን በቃ አንቺ ሀሳቤን ለማስቀየር ምናምን እንዳትሞክሪ ማኪ። ምክንያቱም ይሄ በቃ ጀስት በደንብ አስቤበት የወሰንኩት ነገር ነው፣ የሚጠቅመኝና የግድ የሚያስፈልገኝ ነገር ነው። ስለዚህ ሀሳቤን ለማስቀየር እንዳትሞክሪ። ምክንያቱም ቤተሰቦቼም ተመሳሳይ ነገር ነው ያደረጉት። ስነግራቸው ደስተኛ ሆነው እንትን ከማለት ይልቅ ሀሳቤን ሊያስቀይሩኝ ምናምን ሊያሳምኑኝ ነው የሞከሩት። ምንድን ነው እሱ? ኖርማል ነው ማለት ወደ ውጭ ሀገር ላይ ነው። በእርግጥ ብዙ ሩቅ አይደለም ማለት ሩቅ ነው፣ ግን ምንድነው ሩቅ ነው ግን ያው ትንሽ አረግ። እኔም እኮ ደብሮኛል ጀስት አሁን እዚህ ያለኝን ላይፍ፣ ቤተሰቦቼን፣ እናንተን፣ ስራዬን ምናምን ትቼ መሄዴ በጣም እያስከፋኝ ነው። ግን በቃ የተሻለ ነገር ደግሞ ያስፈልገናል ህይወታችን ውስጥ። ነገ የሚባል ነገር አለ ህይወታችን ውስጥ። ይህንን እድል ማሳለፍ አልፈለኩም። ሰውን ያመቻቸልኝ እድሉ። ሁሉም ነገር በፍጥነት ነው የሆነው፣ በአጭር ጊዜ ውስጥ ነው። ፕሮሰስ ያው የሚሄደው ለስራ ነው እኮ እንትን ለመኖር ምናምን እና ማለት
ያው ቀድሜ ምናምን ያልነገርኩሽ በአጭር ጊዜ ውስጥ ነው ፕሮሰሱም ያለቀው ምናምን ሁሉም ነገር በፍጥነት ነው ጊዜ አልነበረ አስበህበት ነው አዎ እና አሁንም ላንቺ ነው የነገርኩሽ ማኪ አልሰናበትሽ እንደ ህልምስ ህልሜን እግዚአብሔር ከፈቀደ እዛም እኖራለሁ እኮ እዛም መስራት እችላለሁ ሁኔታዎች ከተመቻቹልኝ እንዴ እዚህ የተመቻቸው ሁኔታ እያለ እዛ ከተመቻቸልን ገና ትላለህ በእርግጥ ፈጣሪ ነው የነገን የሚያውቀው ግን በቃ እዛም ላንቺ ያለው ነገር የትም አይሄድም እኮ አይደል እዛም ሄጄ እንትን ማለት እችላለሁ ገብቶሻል እዛም ወደ አርቱ የመግባት እድል ሊኖረኝ ይችላል እንደዛም ነው ደግሞ እነሱዶኝ ሰዎች እንዳሉኝ ከሆነ እዚህም የመስራት እድል ይኖራል ብለውኛል ቢያንስ በአክቲንጉ መስራት ባልችል ሙዚቃ ምናምን የምሰራበት ሁኔታ ሊመቻችልኝ እንደሚችል ነግረውኛል እነማን ናቸው የሚወስዱት አታውቂያቸውም ሶሻል ሚዲያ ላይ የማውቃቸው ሰዎች ናቸው ታዲያ ያን ያህል ታውቃቸዋለህ በደንብ ኖርማል ነው በቃ ያን ያህል አላውቃቸውም ግን ምን ችግር አለው መቼም ወደ ዩኬ ነው የሚሄደው እና እዛ ነው የሚያክል ሀገር ነው ሰደ ብሎኝ ሰው መቼም መጥፎ ነገር ሊያስብብኝ አይችልም አይደል ትቀልዳለህ እንዴ እንዴ ማኪላም በእንደዚህ አይነት ነገር ቀልዳለሁ ይሄ እኮ ሲሪየስ የሆነ ነገር ትልቅ እድል እኮ ነው እንጃ እኔ ካንተ አላውቅም ግን ባትሄድ ነው ማኪን ነው ቅድም ያልኩሽ አየሽ ሀሳቤን ለማስቀየር እንዳትሞክሪ እኔ ኦልሬዲ አንዴ ወስኜ ጨርሻለሁ በቃ ከዚህ በኋላ ወደ ኋላ መመለስ አልፈልግም እኔ እንጃ እኔ ካንተ አላውቅም አሁን ግን እንደዚህ ሁሉ ነገር ትተን አይ እዛ በሄደው ምን እጎዳለሁ ማለት እጎዳለሁ ህልም ካለ እዚህ እንዴ ስንት ነገር አለ ከዚህ ህልሜ ከኔ ጋር አብሮ ይሄዳል እኮ ምን ችግር አለ ታዲያ እዛም ሞክራለሁ ይቻልኩት እዚህ የተሳካ ነገር እያለ እዛ ሄዳ እንትን ማለት ነው ማኪ የተሳካ ምኑ ነው የተሳካው እዚህ ተይ የተሳካ የሚባል ነገር እኮ የለም አይደል ምን አለ የተሳካ ያንን እድል እንዳበላሽ የሚያደርገኝ የተሳካ ምን አለ እየሰራን አይደል አይ መስራት ብቻውን በቂ አይደለም ግዴታ እኮ የተሻለ ነገር ያስፈልጋል አይደል ይሄንን እድል ደግሞ ፈጣሪ ነው የሚያመቻችልኝ መጠቀም አለብኝ አንቺ የሚደብርሽ አይገባም ኖርማል ተሻለ እንጃ ነው ያልከው ካንተም ግን መሄድ ልክ አይደለም አይ ማኪ ልክ ነው አስብበት በደንብ ቁጭ ብለህ አረ በደንብ ሁሉ ነገር ጨርሻለሁ አስብበት ኤቭሪቲንግ ጨርሻለሁ ምንድን ነው የምርህ ልትሄድ ነው ኦልሬዲ ያለቀ ነገር እኔ አሁን ልሰናበትሽ ነው የመጣሁት ማለት አላምን ስላልሽኝ ነው ፓስፖርቴን ያሳየሁሽ እንዴ በቃ ኦልሬዲ ወስኛለሁ ጨርሻለሁ ገባሽ ሚስተካከል አይደለም አሁን ብዙ ጊዜ ነገሮች ይስተካከላሉ ይሻሻላሉ ብዬ ብዙ ጠበቁ ግን የለም ጥሩ ነገር በቃ ስለዚህ እጄ ከተቻለ ወደ አርቱ የምገባበት መንገድ ካለ ሞክራለሁ ካልሆነም ግን በቃ ባለው ነገር መኖር ነው እሺ እዚህ ያለውን ነገር ተካክተን እንሰራለን አይደል በቃ እንዴትም ብለን ያልፍልናል ብትሄድ እዛ ብር ነው ሌላ ምንም አታገኝም እዚህ ጓደኛ አለክ ቤተሰብ አለክ ተይማኪ ስንት ነገር አለ ጓደኛ ብር ይሆንማ ጓደኛ ገንዘብ ያስፈልጋል ጓደኛ ብቻውን አይጠቅምም እኮ እንሰራ የለ እንዴት ታዲያ እዛም እኮ ለስራ ነው የሚሄደው ግን ለተሻለ ስራ ለተሻለ ክፍያ አይሽ ለዚህ ነበር ሀሳቤን ታስቀየሪኝ እንዳትሞክሪኝ ጀስት ደግሞ እንደዚህ እንደምትይኝም ስላወኩ ነው ትክክለኛውን ነገር ያልነገርኩሽ እንጂ ሌላም ነገር ነበረ ግን በዚህ አይነት እሱንም ብነግርሽ አረቴ ወንነግርሽ ብቻ ኢኒስ ልሄድ ነው ልሰናበት ዛሬ ተይሱ ይቀር ነው ይሻላል ሜቢ ማወቅ ካለብሽ እዛ ሄድኩ በኋላ ታውቂያለሽ ይልቃውን ተሰናበች ምናምን በቃ አንድ ላይ ሰብሰብ ብለን በኋላ ለጀማውን ነግረን ምናምን በቃ አሪፍ ጊዜ አሳልፈን ቻው ባላለ መስሎኝ ትሄድ ረዲ አንድ ሳምንት ይቀረኝ በቃ ወስነሃል አዎ ጨርሻለሁ እርግጠኛ ያለቀ ነገር ነው ማኪ እና ለምን ነገርሽ እኮ ኖርማል ነገር ነው ማንም ሰው ሊያደርገው የሚችለው ነገር ነው ኖርማል በርታ ጎበዝ ነው የሚባለው አይ
የምፈልገው ነገር አይደለም። እኔ ሳቅፍ በጤነኛ አይምሮክ እንደዛ ብለኸኝ አታውቅም። ይሄ ድንገት የወሰንከው ውሳኔ ነው አይደለም። ድንገት የሆነ ነገር ነው ያነሳሳ። ሰው የሚመኘው ነገር ሲሳካለት ነው ጎበዝ የሚባለው። ታዲያ የምመኘው ነገር እኮ አሳካለሁ። ዘኪድ እኮ እንዴት ነው እዛ ሄደህ የምታሳካው? እዛ እኮ ይከብዳል። ከዚህ ኧረ ተይ ከዚህ የሚከብድ የለም። እዚህ ያለው ነገር ነው የሚከብደው። እና በቃ ይደብርሽ እና ምን አልክ? ያው እነሱ ሀሳቤን ሊያስቀይሩኝ ሞከሩ። ልክ እንዳንቺው ነው ያሉት። እዚሁ ተጋግዘን ምናምን አሁን ማርኳቸው ከብሯቸዋል። እነሱ ራሱ ኦልሬዲ የመጣላት ያህል ነው እንትን ብለን የመጣነው። አልተስማማም በሀሳቤ። መቅደምስ ማድረግ ትችላለች እሷም ከእነሱ ጋር አንድ አይነት ማሰቡ። አሁን ራሱ ማታ ከስራ ስመጣ እናወራለን ምናምን ብላኝ ነበረ። ግን እኔ መጨራረስ ያለብኝ ነገሮች ኦልሬዲ እየጨራረሱ ነው። አሁን የማገኘው ሰው አለ እንጂ አውርቻቸውን መለሳለሁ። ምንድነው እንደዚህ እንድታስብ ያደረገ? በቃ ማቺ ምን እሰራለሁ እንዴ? እስከ መቼ እንደዚህ አልመጣሁም ማለት ቼንጅ ምንድን ነው የጎደለብን ነገር አለ? ተመስገን ብለን እየኖርን አይደለም? እሱማ እኮ ተመስገን። አሁንም ቢሆን እኮ ፈጣሪን እኮ አመሰግናለሁ። ግን የተሻለ ነገር ደግሞ ያስፈልጋል። የተሻለ ነገር ደግሞ ለተሻለ ቦታ መሄድ ጥሩ። እየሞከርን አይደል እንዴ? የራሳችን ዩቲዩብ ከታየ እኮ እዛ ከምንሰራው በላይ እንሰራለን። አልገባሽም ማኪ፣ አልገባሽም። ተረዳሽኝ? ምንድን ነው ያልተረዳሁት? እሺ ንገረኝ። አሁን እኮ ኦልሬዲ ውስጥ ይጨርሻል። ሁሉም ነገር አልቋል። በቃ ሁሉም ነገር ተስተካክሏል። የቀረው ጀስት የጋብቻው ማነው ማለት ይሄ እንትኑ ይሄ የቪዛው የምርመራ ወረቀት የሆነ የሚያስፈልገው ለምን እሱ ነው። የምን ጋብቻ ነው እንዴ? የምን ጋብቻ? አግብተህ ነው እንደምትሄደው? ማንን ነው የማገባው? አይደለም። ኧረ የእንትን ምንድን ነው የምርመራ ወረቀት ይሻላል። የሆነ የሚቀር አለ። እሱን በኋላ ከሆስፒታል ውስጥ ነው አብረን እንሄዳለን። የት ነው የምንሄደው? ሆስፒታል ስትወስደው ወረቀቱ። ለምንድን ነው ብለን የምንሄደው? ምንም ጓደኛ አይደለም እንዴ? አይደለም። ምን የተሳብረን እየሄድን አይደል እንዴ? አይ ለምን ጓደኛዬ ነሽ? አሁን ግን ለምን ትለፊያለሽ? አንቺ ስራ አለሽ። እኔ በኋላ ብቻዬን ስራ የለኝም። ችግር የለውም። ሩቅ ነው። ኦኬ ለምን ትለፊያለሽ? እኔ ሂጄ ጨራርሼ እመጣለሁ። እኮ እንድሄድ ያልፈለግከው ለምንድን ነው? ታገባ ነው? ምን መስሎሽ ነው ማኪ? እንዴ ይሄ ምን ጋብቻ ነው የምትይው? እኔ ምንም አገባው ነገር የለም። እንዴ ምንድን ነው? ለምንድን ነው የምትደብቀው? እኔ ምንም አልደበቅኩሽም። የምን ጋብቻ? በቃ አመቻቹልኝ ሊወስዱኝ ነው። በቃ ዝም ብለው ጋብቻ የለም። ለምንድን ነው ልታገባም ከሆነ የማትናገረው? አሮጊት ናት። እውነቴን ነው። ለምንድን ነው የማትነግረኝ? ስለምን አሮጊት ነው የምታወሪው? እና ታፍርባታለህ? ይሄ የማፈር ያለማፈር ጉዳይ አይደለም። እና እርሹ በቃ እሱን ማኪ በቃ እዛ ሄድኩ በኋላ ነገሮች ይስተካከሉና በደንብ እናወራለን። እንድትሄዱ ብቻ አሁን በቃ ልሂድ። አትሄድም እንዴ? ለምንድን ነው የማልሄደው? እንዴ ለምንድን ነው የምትሄደው? ምን አይነት ጥያቄ ነው ማኪ? ኦልሬዲ ጨርሻለሁ እያልኩሽ እኮ ነው ፕሮሰሱ። መሄድ ነው የቀረኝ። መሄድ ነው የቀረኝ የሚባል ነገር የለም። እንዴ ተናገር። መጀመሪያ ሁሉን ነገር የተፈጠረውን ተናገር። ለሁሉም አሳውቀ ጤነኛ ነገር ከሆነ እንዴ የትም የማታውቀውን ሰው አምነህ ነው የምትሄደው? ለለማ ማኪ እየተረዳሽኝ አይደለም እኮ። አሁን እውነቱን ብነግርሽም ሀሳቤን ለማስቀየር ነው ትሞክሪው እንጂ እኔን ለመረዳት እየሞከርሽ አይደለም። ለመረዳት ሞክሬ እኮ ምንም የለንም ስትለኝ ቢያንስ በቃ ልክ ልትሆን ትችላለህ ብዬ ያዳመጥኩ ነበር። ጭራሽ አግብተህ ነው የምትሄደው። ስንቶቹ ናቸው አግብተው ሄደው እንትን ያሉት? ምን አሁኑ በቃ አግብተው መሄድ አዲስ ነገር አይደለም። በቃ እኔም አግብቼ ነው የምሄደው። በእርግጥ አላውቃትም ልጅቷን እና ማታውቃትን ልጅ አግብተህ ልትሄድ ነው አምናት? እንዴ ማወቅ የምታወቅ አይጠበቅብንም እኮ ማኪ። እሷ ጀስት እኔ ለማገዝ ብላ ነው አይደለ? ባይሆንስ እዛ ትዳር ቢኖራት ይኖራታ ቢኖራት ምን አገባኝ እኔ ብቻ ከዚህ ሀገር ታስወጣኝ። ሁለተኛ ባል አይደለም ማኪ። በቃ እዛ ከሄድኩ በኋላ ምንም ይፈጠር ብቻ እኔ ከዚህ ሀገር ታስወጣኝ። እኔ ልጅ ይኖራት ትዳር ይኖራት እኔ ምን አገባኝ። በቃ እኔ ልሄድ፣ እኔ መሄድ ነው የምፈልገው። በቃ ምን ሆነሃል እንዴ? በቃ ማኪ እኔ ከዚህ ሀገር መውጣት ነው የምፈልገው። ያው በዚህ መንገድ እንደ ዩኬ እኮ ነው። ጸበል እንጠብቅ። ኧረ አታስቢ ማኪ። ምን አብዳል ያልሽ ነው?
ነው ይሄ እኮ ማንም ሰው እድሉን ሲያገኝ ሊጠቀመው የሚችለው እድል ነው አይደለ? የምን ጸበል የምን ሕክምና ነው የምትይኝ? እኔ አላበድኩም። በቃ እንዴ በቃ አወራን፣ ያለውን ነገር ነገርኳት። ከዚህ ሀገር መውጣት እንደምፈልግ ነገርኳት። አግብቼ ወስዳለሁ ምናምን አለችኝ። ፕሮሰሱን በቃ የፈጠነ በገንዘብ ምናምን ጨራረሰች። አሁን በቃ ልትወስደኝ እኮ አግብታ የምትወስድ እስክትሄድ ብቻ ነው። ከዛ ትፋታላችሁ ወረቀትን ስታገኝ። እሱን አላውቅም። እንዴት ነው እሱን አላውቅም። እሷ ነች የምትወስነው። እሱ ስልሽ አሁን ይህን ሁሉ ወጪ አውጥታ ጀስት እንደዚህ እንትን ብላ እንደደረስኩኝ ፍቺኝ ማለት አልችልም። ምን ማለት ነው? ይህን ሁሉ ወጪ አውጥታ እንዴ? ታዲያ እንዴት ነው ማኪ ይህን ሁሉ ነገር ያደረገችው? እኮ ጀስት አላውቅም ማለት እቃ ነክ ምን ማለት ነው ማኪ? ስላወጣችሁ ወጪ ብላ እንትን የምትለው እቃ ነህ አንተ? አይደለም እቃ መሆን አይደለም። ጀስት እንደ ሰውም ስናስበው ይከብዳል። ለምን ስልሽ እንዴት ነው እዛ እንደደረስኩ ልክ የምፈልገውን ነገር ሳገኝ ተቀይሬባት በቃ ፍቺ ነው ማለት? አይ ሲጀመር አትሄድም ዳጊ። እንዴ እውነት አትሄድም? እሱ ነው ባንተ ማኪ ያለቀ ነገር። እሺ ትምጣና መጀመሪያ ተዋውቃትና እኛ የምንተዋውቃትና ከዛ በኋላ ትወስናላችሁ ወይ እሷ እዚህ ትኖራለች። እሷ በጣም ቢዚ ናት። አንደኛ ነገር የእሷ እዚህ መምጣት አይደለም ማተር የሚያደርገው እኔ ከዚህ ሀገር መውጣት ነው ፈልገው አይደለ? ስለዚህ በቃ ትወሰደኝ። የማይሆን ህይወት መኖር ትፈልጋለህ ከዚህ ሀገር ወጣ? ለምን የማይሆን ህይወት? በቃ መፍታትም ከፈለገች እንፋታለን። እምቢ ካለችኝ ምንም ማድረግ አልችልም። ጀስት ኤቭሪቲንግ ላይሰንስ ምናምን ሁሉ ነገር እሷ ጋር ስለሆነ እንትን የሚለው እሷ ስለሆነ የሚሄደው ምንም ማድረግ አልችልም። በቃ ተጋብተን አብረን የምንኖረው ካለችኝ በቃ መኖር እኮ ማትወዳትን ማታውቃትን ሴትዮ አላውቅም። ሜቢ እዛ ስቆይ መግባባት አብሮ መቆየት እኮ መዋደድ ይፈጥራል አይደል? እንዋደድ አላውቅም። እሺ ወጣት ናት? አላውቅም። እኔ ፎቶ ምናምን ልካልኝ አታውቅም። ግን አወራሯ ምናምን ቮይስ ስታደርግልኝ ጀስት ወጣት ነው ድምጿ። ትልቅ ሰው ነው ኤክስፔክት አላደርግም። ለአንተ ወጣት እስከ ስንት ነው? አላውቅም። በእኛ ይጃለ ምናምን እስከ 30 ምናምን እና 30 ቤት ያለ ሰው ድምፁ ይለወጣል እንዴ? ከወጣት ያን ያህል ይለያል? ኧረ ያስታውቃል ማኪ። ኧረ በቃ እንዳንቺ ነው ድምጿ። ምንም የትልቅ ሰው ድምፅ የላትም። አትመስለኝም። ወጣት ነው የምትሆነው። ምን ሊያደርግላት ነው? እኔን የምታገባው ትልቅ ሴት ብትሆን ሲጀመር ሳትመጣ እኮ የጋብቻ እንትን ሊሰጣቸው አይችልም። ለዚህ ስለመታለች የዚህ ሰዓት እየዋሸክ ነው ወይ? አይደለም ማኪ፣ ኤቭሪቲንግ የጨረሰችው በብር ነው አልኩሽ። ልጅቷ በጣም አቅም አላት። ሁሉም ነገር ጨራርሳለች። በቃ ከኔ የሚጠበቀው በቃ ቪዛዬን ተቀብዬ የሚሄድ ብቻ። ሁሉንም ነገር እሷ ነች ያስተካከለችው የጨረሰችው። መምጣት አይጠበቅባትም። እኔ አላውቅም። ሁሉም ይስሙና የሚሉትን ይባሉ። እኔ እንድትሄድ አይደለም እኔ ወደኋላ መመለስ አልፈልግም ማኪ። ሁሉም ሰሙ እኮ ሀሳባቸውን ነገሩኝ እኮ ሰምተው። ግን በቃ እኔ በዚህ ሰዓት ወደኋላ የሚጎትተኝ ነገር አልፈልግም። በቃ ወስኛለሁ። መሄድ ነው ፈልገው። እንደዚህ አይነት እድል አመቻችታለኝ። እንዴት ነው እሷን ስም ማስቀይማት? በጭራሽ እንዴ! አይሆንም። ምን ነገር አይደለም። በቃ ኦልሬዲ ወስኜ ጨርሻለሁ። ይልቃውን በቃ ደስተኛ ሆነሽ ፈገግ ብለሽ ምናምን እንድትሰናበች ነው ፈልገው። አላውቅም። እኔ የምትወድቅበትን ሳላውቅ ምንም ፈገግ ብለሽ የምትሰናበች እንጂ ዩኬ እኮ ነው የምሄደው ማኪ። ይሁና ታዲያ እንዴት ነው የምትወድቅበት? ገነት መንግስተ ሰማያት መገባስ ነው አይደለም እንዴ? ለምን ጎዳና አልወድቅም? እኔ ከዚህ ሀገር ይሻለኛል እንዴ? አዎ ይሻለኛል። ምን ነው ይኛል? ለምን በቃ እንዴ የተሻለ ላይፍ ያስፈልገኛል ማኪ። እዚህ የተሻለ ላይፍ የለም? የታል? እኔ እግዚአብሔር ይመስገን አሁን ያለህበት የተሻለ አይደለም? ዞር ብለህ እስቲ ትላንት እኔን ከፈጣሪ ጋር ታጣይ ማኪ። እኔ እግዚአብሔርን አላማረርም። አሁን ግን ደግሞ የተሻለ እድል መጥቶልኝ በሬ ድረስ አንኳኩቶ የመጣውን እድል ደግሞ አልገፋም። አምሶሪ በቃ ወስኛለሁ ማኪ። አሁን በቃ በፒስ በቃ እንትን እንድንል ነው የምፈልገው። በፒስ ቻው እንባባል እንጂ አሁን ወደኋላ አትመልሽ። ጨርሻለሁ። እኔ ካንተ አላውቅም። ደግሞ በጣም ጥሩ ሰው ናት ማኪ። ማለት እንዴት ነው እሷን ማሰብ ጀስት አታውቀኝም። ፊልም ላይ ምናምን ነው የምታውቀኝ፣ ሶሻል ሚዲያ ላይ ነው የምታውቀኝ። ይህን ሁሉ ዋጋ ከፍላልኝ እንዴት ነው እሷን ማከስራት? እንዴት ነው ማስቀይማት? እኮ ፊልም ላይ ነው የምታውቀው። ሴትዮዋ የወደደችው ኪራን እንጂ ዳግምን አይደለም። አይደለም ማኪ፣ አውርተናል። በቃ ኦልሬዲ ተስማምተናል፣ ጨርሰናል እኮ ኤቭሪቲንግ ጨርሳለች። አሁን ከኔ የሚጠበቀው ተነስቶ መሄድ ብቻ ነው። እኔ ካንተ አላውቅም። አሁን ግን ባትሄድ ደስ ይለኛል። ኧረ ማኪ ምን ሆነሽ ነው? በቃ ፍቺ
ምንድነው አታይም እንደ ሰዎችን? ቆይ ምኑ ነው ያልተዋጠልሽ? እስኪ ንገሪኝ። እዚህ ውጪ ሄዶ ያልፍልኛል ብዙ ሰው ይላል። አዎ በባህር ምናምን በህገወጥ እኮ አይደለም የሚሄደው፣ በህጋዊ መንገድ በተስተካከለ እንትን እኮ ነው የሚሄደው ማለት እኮ። እንደዛ ሄጄ ያልፍልኛል ብዙ ሰው ብሎ ያስባል። ያለፈላቸው ሰዎችም አሉ። ደግሞ እኛ ባለንበት መንገድም ተጉዘው ደግሞ ያለፈ እንዴ ትልልቆቹ ነው። ትላንት እኮ እንደኛ ነበሩ አይደል እንዴ? እንደኛ ነበሩ። ደህና ስራ ሰራለሁ ብለው ተስፋ ያደርጋሉ። ዞረክ ሁሉም የሆነ የማይሆን በቃ እኛ ዩቲዩብ ብለን እንደምንለው እንደዛ አይነት ስራ ሰርተዋል። ዞር ብለህ ስታይ አይደለም ማኪ እዚህ ሁሉ ስትረግል ውስጥ መግባት ያስፈልጋል። የተሻለ እድል ሲመጣ መጠቀም ነገር ሊኔን የሚወቅሰኝ ነገር ማድረግ አልፈልግም። ለምን የተሻለ ይሆናል? ለምን እድል እኛም በስራችን እናድጋለን። ማኪ ነው ደራም በነሳ ይተከም ያለቀ ነገር ነው። ብትሻል በቃ የሷ ሁኔታ ከሆነ ያስጨነቀሽ በቃ ጥሩ ሰው ናት። በጣም ጥሩ ሰው ናት ማለት ያው ማብቼ ልጅ ነው የምትለው። ታዲያ እንዴ በቀላሉ ታዲያ እንዴት ይኬዳል? ማኪ ካላገባው ዝም ብሎ ሰው አይወስድሽም እኮ በዚህ ጊዜ። እንዴ እድሜ ልክህን አብረሃት የምትኖረውን ሴት ታዲያ ለእንትን ብለህ ነው የምትወስነው? ምን ችግር አለው አብረሃት ብኖር? ከድምጿ እንደተረዳሁት ከሆነ ጥሩ ሰው ናት፣ ደስ የምትል ሰው ናት። ከድምጿ እንደተረዳሁ ደርባባ ነገር ናት። ደርባባ ናት። አንተ ሞኝ ነህ እንዴ? እንዴት ነው ሞኝ የሆንኩት? ከድምጿ ይላል እንዴ ነው? አዎ በቃ ደስ የምትል ሰው ናት። መልካም ስብዕና አላት። በቃ ይሄን ሁሉ ነገር የምታደርግልኝ ጥሩ ሰው ብትሆን ነው አይደል? እንጂ ገብቶሻል? በቃ ጀስት ነገሮችን እንዲህ ካመቻቸችልኝ ምን እፈልጋለሁ? እስቲ ከራስ ጋር አውራ። ኧረ በደንብ ነው ያወራሁት እንጂ ከእሷ ጋር እራሱ አላወራሁም። ከራሴ ጋር ያወራሁት ነው ያለ አውርቼ በቃ ተስማምተን ጨርሰናል። ከራሴ ጋር መሄድ ነው በቃ ወደኋላ መመለስ አያስፈልግም። ደስ የምትል ሰው እሺ ምንድን ነው የምትሰራው? ልጅ ቢኖራት እራሱ ችግር የለውም በቃ አብረን እናሳድገዋለን። እሺ አይደለም ምንድን ነው እዛ ሄደክ የምትሰራው? አላውቅም ግን ያው ስራ አመቻችላለሁ ብላኛለች። ወረቀት የለህም ዳጊ? ይሰራ እኮ ነው ምን ችግር አለው? ለምን እንዴ ለምን እንደዛ ትሆናለህ? እዚህ ያው ጽድት ያለ ስራ አለ አይደል እንዴ? ማንንም ስትጠይቅ አውራ ውጭ ያሉትን ሰዎች እንዴ ለምንድን ነው እኛም በርቱ ጎበዞች የሚሉ? ሀገራችን ላይ እንደዚህ አይነት ነገር ስላገኘን አይደል እንዴ? አረ ታይ በእናትሽ እዛው ሁሉም ተመቻችቶለት ነው። አይዞቹ እስኪ እኔ እጄ ልጎዳ እዛ እስኪ እዚህ ባላችሁ ነገር ጠንክሩ ምናምን እንዴ ታይ ማኪ እኔ ልሂድና እስኪ ልጎዳ እንደዛ አትበልተው በሰው ብልጥ ከሰው ነው ይልቅ አሁን አንቺ ከኔ ጋር መከራከሩን ታይና የራስሽን ነገር አመቻች። ፓስፖርት አውጪ ምናምን ገብቶሻል። የሚፈጠረው አይታወቅም። ከዛ እኔን አግብተህ ትወስደኛለህ ነው? አግብተህ ወስደኝ ትፈልግልኛለህ? እየፈለግኩ አይደለም አንቺ እንደዚህ አይነት እድል ከተገኘ አንቺን መጠቀም አለብሽ። እውነት እንዴት ጥሩ መካሪ ነው። የምሬን ነው። በቃ ይኸውልሽ እንትን በይ፣ የሚፈጠረው አይታወቅም። ፓስፖርትሽን አውጪ፣ ከዛ እናወራለን እዛ ያለውን ነገር። ተመሳሳይ እድል ካለ እንዲመቻችልሽ እንትን እንላለን። ይሻላል። ቆይ አንቺ የሆነ ሰው እንደዚህ አግብቼ ልውሰድሽ ቢልሽ እምቢ ትያለሽ? እንዲህ ያልኩኝ ምኑንም ሳላውቀው እየቀነፍኩኝ እጄ ሳላውቀው ምንድን ነው ማንኪ? ሰው ነው አይደል? የሀገርሽ ልጅ ነው አይደል? የሀገሬ ልጅ ምንም ይሁን ሀገሬ ላይ ምን አጣው? እኔ የሀገሬ ልጅ የውጭ ልጅ ብዬ አልመረጥኩም። ኧረ ተይ በእናትሽ፣ ዘፈን ላይ ቀረ እኮ ይሄ። በቃ ሀገሬ ምን አጣው? ሀገሬ ያፈሩ ምናምን ዘፈን ነው። እኔ አላውቅም። በዛ ቤተሰብ አለክሽ? እዛ እመሰርታለሁ። በዛ ቤተሰብ እዚህ ያሉት ቤተሰብ ይረሱልሃል? አይናፍቁም? እኔ ለምንድን ነው የማይናፍቁኝ? ቤተሰቦቼ እወዳቸዋለሁ። ግን በቃ እነሱም ቢሆን የኔ የተሻለ ነገር ላይ ሆኜ ነገር ሲሆን መደሰታቸው አይቀርም። ሀሳቤን እንኳንም ወሰነ እንኳንም ይሄን አደረገ ነው እንዳልክ። ስለዚህ በሀሳቤ ተስማማሽ? ኧረ ምንም አልተስማማም። አይ ስለተረዳሽኝ አመሰግናለሁ። አልተረዳሁም። ምንም አልተስማማም። ወደኋላ እንመለስ። አሁን ተስማምተን ጨርሰናል። በቃ ምን ነካሽ ማኪ? ዳንቺ የኔን መለወጥ አትፈልጊም እንዴ? በኔ ለውጥ በኔ አይደል? በኔ ሰክሰስ ደስተኛ አይደለሽም ነው እንዴ? አይ እንጃ እኔ እንደፈለክ አስበው። ደስተኛ አይደለችም ምንም ብለህ አስበው። ግን እኔ የማታውቀውን ሰው ቢያንስ ለመለወጥ ለስራ ስትለኝ እየሰማሁህ ነበር አይደለ? የተሻለ ሀሳብ ካለው ብዬ ምናልባት ብዬ እየሰማሁህ ነበር። ግን ጭራሽ የማታውቃትን ሴት አግብተህ ነው የምትሄደው። ተይ በእናትሽ ማኪ። ታውቃታለህ? አውርታችኋል ብዙ? ከዚህ በኋላ እንተዋወቃለን።
አሪፍ ቤተሰብ እንመሰርታለን። እሺ እኔ ካንተ አላውቅም። ደግሞ ነግሬሻለሁ ከድምጿ እንደተረዳሁት ጥሩ ሰው ናት። ደስ የሚል ነገር አለ ከድምጿ። ፎቶዋን እንኳን ያለከችልህ ሴትዮ ፎቶዋን ስልሽ አሁን ፎቶዋን ባይ እኔ ሀሳቤን አልቀይርም። ወሬ እንዲውስ ፎቶዋ ማታር ያደርግም ዋናው ስብዕናዋን ደግሞ ሰው በሚያወራው ነገር ስብዕናዋ ነው። ግን እድሜዋን እንኳን እኮ የምታውቀው ፎቶዋን ስታይ ነው። ኧረ ድምጿ ያስታውቃል። የምሬን ነው። ጸዴ ነው የወጣት ድምፅ እና ማኪታ በጣም ነው የማመሰግነው ስለረዳሽኝ እና ጃማውን በኋላ ሰብሰብ አድርገን እንነግራቸውና እንሰናበታለን። እሺ በቃ በጣም ነው እንደዋወላለን፣ እናወራለን። ሶሻል ሚዲያ ላይ ደግሞ እንዳዘገኝ እዚህ የለም ብለሽ በቃ ታቆፊ ኖርማል ነው። እሺ ብቻ አደራ እዛ ሲሄድ እንዳትቀየሪብኝ እሺ። እኔ ባትሄድ ደስ ይለኛል። ኧረ በስመ አብ ወደኋላ ተመልሰሽ ባትሄድ ደስ ይለኛል ትይኛለሽ እንዴ? ወይኔ ይሄ ሁሉ ሰዓትን ብለፈልፈው ለምንድን ነው? ኤኒዌይስ በቃ እንትን እንበል የጋብቻውን ወረቀት ልቀበል ሄዳለሁ። ኦልሬዲ አሁን አውቀሽዋል፣ መደባበቅ አያስፈልግም። ስለዚህ በቃ እንሂድ። እዛው ደግሞ አሪፍ ምሳ ጋብዝሻለሁ፣ የምትወጂውን ፒዛ ጋብዝሻለሁ። አሁን እንኳን ፈገግ አትይም እንዴ? ፒዛ ጋብዝሻለሁ። ፒዛ ሰተኝ እኔ አላውቅም። በቃ ከራስህ ጋር አውራ በደንብ። እኔ ልክም አትመስለኝም። እሺ በቃ እውነቱን ልንገርሽ። እሺ በቃ ማለት በጣም ክሎስ ፍሬንድ ስለሆንን እስከ ዛሬ ለምን ሳትነግረኝ ለምን ደብቀኝ ትኛለሽ? ይደብርሻል ብዬ ነው እንጂ በፊት ነው የምንታወቀው። ከ3 ዓመት ነው በፊት ነው የምንታወቀው እና ከኔ አንድ ልጅ አላት። ከማውቀው ሰው ጋር ነው የምሄደው። ስለዚህ አትጨነቂ። በቃ አውቀት ነው የምሬን ነው። በቃ አላምን ስላልሽኝ ነው እንጂ ይህንን ነገር ልታውቂ አልፈለኩም ነበር። ሶሪ ግን በቃ ስለደበቅኩሽ ይቅርታ። በቃ ምንም ብለሽ አላምን አልሽኝ። አውቀት ነው የምሬን ነው። እስኪ ማርያም ነገር ማኪ በቃ ታስጨንቂኝ እኮ ማርያም ላይ ተይ። በቃ ማውራት የማልፈልጋቸውን ነገሮች በሙሉ እያስወራሽኝ ነው። ለምንድን ነው የማትረጂኝ አንቺ? እንዴ ጓደኛሽ አይደለሁ እንዴ? እንዴ በቃ ለምንድን ነው አንድ ሚረዳኝ ሰው እንኳን የለም እንዴ? እንዴ አይደለም እኮ ማለት በባህር ውስጥ ልሂድ አላልኩም ማለት የተሻለ ማኪ። እሺ አሁን እንኳን እንተናቲ ማለት ስለደበቅኩሽ ይቅርታ። ግን በቃ ተረጋጊ። የልጄ እናት ጋር እስካሁን ምን ተረጋጋ? በቃ ከእንጂ ያው እንደዚህ አይነት ነገር አውጥተሽ እንዴ ባለፈው እንኳን ለጥያቄ ልጅ አለክ ምናምን እያልኩ ኪያ ልጅ ሲባል ያው እሱማ ቪዲዮ ይቅርታ ማለት እንደብቅሽ አስቤ ምናምን አይደለም። አሁን ሞርስ መቀራረብ ምናምን ደግሞ የበለጠ ይደብርሻል። እስካሁን ለምን አልነገርከኝም ትይኛለሽ ብዬ ነው ዝም ያልኩት። እንደዛ ከሆነ ቢያንስ ይሻላል። የምታውቀው ሰው ጋር ከሆነ ታዲያ ቤት ይሄንን አያውቁም? ነገራቸው ምንም ነግራቸው ነገር ምንም ነገር እንዳትነግራቸው። ምን ማለት ነው? የት እንደሄድክ ምን እንደገጠመ ማወቅ አለባቸው። ማኪ የምሬን ነው። ከነገርሻቸው የመጨረሻ ጸባችን ነው የሚሆነው። በጭራሽ እንዴ ማኪ ስነ ስርዓት ለማንም ምንም ነገር እንዳትናገሪ። ምንም ነገር እንዳያውቁ አልፈልግም። በፈልግ እኔ እስከዛሬ ያልነግራቸው ልጅ ኖሮ እነሱ እንዴት ነው ማለት? ማኪ ዝም በይ በቃ። ይሄን ነገር ፍቺ። አሁን ማኪ ራሱ ድንገት እንዳትመጣ በቃ። ልጅ አትበይ። ለአንቺ ነው አይደል የነገርኩሽ? በቃ ዝም በይ። ሚስጥር ነው ይሄ። እኔና አንቺ መሀል የሚቀር ሚስጥር ነው። ስላስጨነቅሽኝ ነው ለአንቺ የነገርኩሽ። ዳጊ መናገር አለበት እንዴ? ልጅቷንም አስተዋውቃት እንጂ አይዞቿ እኮ ናቸው። ዝም በይ በቃ። ስለ ልጅ አታውሪ። ድንገት ትመጣለች። አሁን ከስራ መምጫ ሰዓቷ እየደረሰ ነው ሲስተር። እሺ በቃ ኖርማል መታለች። እሺ እንዴት ነው ጋብቻው ወረቀት የምታገኘው? ነው ተጋብታችኋል? ቆየ ተጋብተናል።
እና ወረቀቱ እንዴት ይላል? እሷ ጋር ነበር። አሁን ለፕሮሰሱ ስለሚያስፈልግ ልካለኝ። ናሽ በቃ ነው። ስለዚህ ፒስት ተስማማሽ? እኔ አላውቅም። ወደ ህልም የምትቀርብበት መንገድ ካለ ግን እንዳትርቅ። ግን አንቺ ምን ትንታለሽ? ልጅ አይነት ነገር እንዳክስት ነሽ። ፊት እንደነሽ ደግሞ ቆንጆ ናት እንደ እናት። ለምን ነገርከኝ? አላወራንም እንደዚህ አይነት ነገር በቁም ነገር ወርተን አናውቅም። ያው እንደ ቀልድ ነው ልጅ አለ የተባለ ምናምን ሶሻል ሚዲያ ላይ ምናምን ብለን አለፈ። እንዴ ፍቅረኛ ሚስት እያለ እኮ ፍቅረኛ እንደሌለው ሰው ነበር ካለ ያው ስለተራራቀን ምናምን ብዬ ነው። ከማን ጋር? ከእሷ ጋር። ብትራራቁስ ትዳር አይደለም? ኧረ ተይ የሩቅ ትዳር ደግሞ ትዳር ነው ማለት እንዴ? የሩቅ ትዳር አይደለም በቃ ካለ ነው እንዴ? ልጅ የሚያክል ነገር መሀል ላይ እያለ ተይ በእናትሽ። አንቺ የሩቅ ትዳር አለሽ እንዴ? አዎ ባለኝ ተሞት ስቃላ የሆነ ነገር የተፈጠረ አንቺ ግን በቃ እንደዚህ አይነት ሰው ነሽ። ፋይናሊ በቃ ሂድ ምናምን ትይኛለሽ። እኔ ማለት በቃ ጀስት ሀሳብሽን ለማስቀየር ብዙ ሞከርኩ። ድሮን ያገባት ልጅ አለኝ ምናምን ዙሪያ ጠምጠም ይልኩኝ የምትወይ ማለሽ ተስፋ አስቆራጭ ነሽ። አይሆንም እዚህ ትለወጣለኝ ነው አታስቀሪኝም። እዛ ሂጅ በረሃ ላይ ጅብ ይበላኝ በሷል በረሃ አይደለም ማለትኝ እኮ አንዴ አንቺ እንዴ በረሃ ነው እንጂ እሺ አትሂድ። አረ አትሂድ ማለት ካልኩ አማ ተበላሽ። ካሜራ አለ ምንም ዋጋ የለውም። ወራቲ አንዴ ተበላሽ። ኤራንቺ አትሂድ ማለት ነው። አትሂድ አይ ሰጥሽ አይ ያራለች አይ አንቺ ግን ይደብራል። እንደዚህ ለሸኝ ነበር። ቻው ቻው ለኔ ግን እንዴት አመንሽ? ማለት እንዴት ነው እኔና አንቺ ካለን ቅርበት አንፃር አይደለም ልጅ ወልጄ ሚስት ኖሮኝ ምናምን ላታቂ ምትሽው ምን አውቃለሁ እንጂ እንዴ ነው ዝም ብለሽ ነው ሰው ብታይ ይሄ ልክፍት ነው ታዩ ማለት ጠበል ነገር ተጠናቂ ነው። እኔ እንደዛ ብትይኝ አላምንሽም ጭራሽ። በኋላ ላይ ልጅ አለኝ ብትይ ልንገት ነው ማለት ነው። ቃልዬ ወንድም አይደለም እኮ ልጅ ነው። ወይ ነገራችሁ መሰሰ ቁም ነገር ልጅ ነው። አንቺ የኔ ቪዲዮ ላይ ፕራንክ አደረገ ዳንስ በራሱ ቪዲዮ አመችም ነው። አይ ቁም ነገር እንብር ልጅ ነው ታጠፋለች ትቆርጠዋለች ኢምፓርት አረጋግል ብርሽ ነው እንዴ? እሺ ነው ካወራከ ይቀር ልንገርህ ልጅ ነው እሱ። እስኪ የየሽ ልጅ ነው ልጅ ነው እሱ ጋር ስለሚያድግ ነው። እዚህ በኋላ ግን እዚህ በኋላ ይመጣል። ትንሽ ሰባተኛ ክፍል ድረስና ወስደዋለሁ ብያቸዋለሁ። በጣም ግን ማርያምን ሰባተኛ ክፍል ድረስና ወስደዋለሁ ብያቸዋለሁ። ማርያምን ግን ወንድሜ ነው። እኔም ኪያ መስላታለሁ። ሰባተኛ ወንድም እኔ እንደዛ መኝ ነበር በነገራችን ላይ በቃ የሆነ ወንድሜ ፍክራሹ ምናምን በቃ ወይ ልጅ ምናምን ይሆናላ ጎረቤቴ ጓደኛ ልጅ ሲነግረኝ ኧረ ሚጣ እንደዚህ እኮ ሲለኝ አይቻልም ውሽዬ ስላ አርፈህ ትምህርት ላይ አንቺ የራሳችሁን ጊዜ ጨርሳችሁ በሰው ጊዜ ትምህርት ላይ ትምህርት ነገር አለ። ብቻ ቤተሰቦቼን ሰላም በይልኝ። እንዴት ናችሁ? እንወዳችኋለን። ሰብስክራይብ አድርጉ በይ። ሰብስክራይብ አድርጉ ባለቤቱ እንደኔ ደስ ያላችሁ እና ጋይስ አደራ ቻናሌ እየተመታ ያለበት ሁኔታ ነው ያለውና ሰብስክራይብ ሼሯን አደራ የዜግነት ግዴታችሁን እየተወጣችሁ። ግን እኔ ብለ እድሉን ብታገኝ ትሄዳለህ? የእውነት ቆይ ቆርጬው ነው ትሄዳለህ ማለት ነው? ቆርጬው እናወራለን። አረን ያለኝ እስካሁን በነገራችን ላይ ሲሪየስሊ እስካሁን ባለኝ ነባራዊ ሁኔታ ከሀገሬ መውጣት እቅድ የለኝም። አሁን እዚህ ሀገሬ ላይ ባለኝ ህይወት በጣም ደስተኛ ነኝ። እግዚአብሔር ይመስገን። ሰላማችሁ ይብዛ። እወዳችኋለሁ። እወዳችኋለሁ።